ካሜራማንም በደንብ አሳያቸው። በጣም ወዳቸው ፎቶ ነው። ምናልባት ካየው ሩታን እርጉዝ እያለችበት 7 ወር 8 ወር ያለችበት የዛኔ ደስ የሚል ህይወት ፍቅር ያለበት እና ደግሞ ልጅ ይመጣል የሚል ጉጉትና ተስፋ የነበረበት ህይወት ላይ ነው። ገብቷል። ይሄ ፎቶ ይሄ ምናልባት ደግሞ አብዛኞቻችሁ ታስታውሳላችሁ ዱባይ ቫኬሽን ሄደው ለመዝናናት ምናምን ይሄን የመሰለ ፍቅር ዛሬ ላይ ግን ደምዝዞና ተስፋ ቆርጦ ነው ያለው። አይ እንድታመኝ ተመረጃለሁ። አይ ይሄን ስላደረክ አሁን የመኔታ ይጨምራል አይደለም። ይሄ በቃ ይሄና ነው በአብርሽና በሩታ ህይወት ሰማኛል። እኔ ስለዚህ ነገር አይመለከተኝም። ይሄን ነገር ማድረግ የለብንም። ልንገርህ አብርሃምና ሩታ አሁንም ሆነ ልጅ አላቸው በመሀላቸው። ግን ይሄ ወረቀት በመቅደድ ምን የሚፈጠረው ነገር የለም። ይኸውላችሁ እናንተም እንድታውቁልኝ የሚፈልገው በአብርሽና በሩታ ህይወት እንደዚህ ነው ተስፋ ውስጤ ላይ የደከመው ማለት ነው። ምንም ተስፋ የለኝም። አብርሃምም አሁንም ሩታ ህይወት ላይ ቢመለስ ምንም ጥቅም የለውም ብዬ ነው የማስበው። እዚህ ፎቶ ላይ ሩታን በመቅደድ ብቻ ነው የምጸጸተው። ግን ደግሞ አንተ እንድታምነኝ ነው ይሄንን ነገር ያደረኩት። ማድረግ እንደሌለብኝ አውቃለሁ። ግን ደግሞ በምንም አይነት ሁኔታ አብርሃም ወደ ሩታ ህይወት እንዲመለስ አንፈልግም። ካመንከኝ መነኝ። አሁንም ኤርሜላና አብርሽ አንድ ለማድረግ መስዋዕትነት ክፈል ካልከኝ እከፍልልሃለሁ። ትናንትና ለና ሩታና ለና አብርሃም የምትሟገት ልጅ ዛሬ ላይ እንደዚህ ሲሆኑ ወረቀት የነሱን ፎቶ በመቅደድ በጣም ላንተ ያለኝ አመለካከት በጣም ትንሽ እግዚአብሔርን የምሬ ነው በጣም ወርዷል። እኔ እንደዚህ እንድታረግ አልፈልግም። አይ ነው ይኸውልህ አንተ የተረዳበት መንገድና እሱ የተረዳበት መንገድ ልክ አይደለም። ብሩክ መጀመሪያ እሱ የተረዳበትን አረዳድ ለመረዳት ሞክር፣ የሱን ሐሳብ ለማግኘት ሞክር። ገባ? አሁን እሱ እያደረገው ያለው በአብርሃም ጉዳይ ላይ ሁላችንም ተስፋ ቆርጠናል፣ ሁላችንም ደክሞናል። ምክንያቱም ዛሬ ነገ ሩታ ጋር ይመጣል፣ ዛሬ ነገ ልጃቸውን አብረው ያሳድጋሉ እያልን ብዙ ጊዜያቶች ተስፋ አድርገን ብዙ ደከምን። ገባ? ያ ነገር ደግሞ እንደማይሆን አብርሃም ነው እንደማይሆን አረጋግጦ ይነገራል። ስለዚህ አብርሃም ላይ ተስፋ ከመቁረጥ የመጣ ነገር እንጂ ለአብርሃምም ሆነ ለሌላ ሰው የግል ጥላቻ የግል ምናምን ነገር ኖሮን አይደለም። ገባ? አብርሃም ኦሬዲ ከቀን ተኝቶ ሲነሳ ሌላ ተንኮል እያሰበ ተኝቶ ሲነሳ የትኛውን ሴት ላምጣ ተኝቶ ሲነሳ ማን ልግዶ የሚል አስተሳሰብ ስላለው ኦሬዲ ከዚህ ሰው ጋር ምንም ሪሌሽን እንድታደርግም ድጋሚ ሩታም እንደተጎዳ ስለማንፈልግ እንጂ ሌላ ከአብርሃም ጋር የግል ጸብ የለብንም። ገባ? ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። አለን ይመስገነው። እንዴት ናችሁ ውድኛ ቤተሰቦች? ያው እኛ እግዚአብሔር ይመስገን ዛሬ አንድ ላይ ከቢና ጋር መተናላችሁ ደስ ብሎን የመጣ ነው እና አንዳንድ መነጋገር ያለብን ጉዳይ አለ በደንብ እሱን ለማውራት ሌላ ሰውም ደግሞ ይመጣል። ምናልባት የሚጋድረኛ የቅርብ ሰው ቡራ እየመጣ ነው እና ደግሞ ዛሬ እንደ ሌላ ቀን ከፍቱን ወይም ደግሞ እኛ ልንል አይደለም። ሁላችሁም እኛ አትበሉ እያላችሁ ነበር። ትክክል ናችሁ። እኛ ስናስበው እውነት እኮ ነው። አንዳንዴ ከኦዲየንስም ኮሜንት ስታነብ ምናምን ህይወትም ስታስተምር እስከዛሬ ምን ታገለባቸው ነገሮች መሆን የሌለባቸው ነገሮች መሆኑን ተረድተናል። ስለምን እንደምናወራ መቼም ግልጽ ነው። ስለና አብርሽና ስለና ሩታ ስለና ኤርሜላ ነው። ዛሬ ደስተኛው የመጣሁበት ዋንኛ ምክንያት ካሌባም እኔም ደስተኛ የሆንበት ምክንያት ከዚህ በፊት እኔም ካሌብም ሌሎች ሰዎችም እናት አባት ሽማግሌዎችም ገብተውበት ያልተሳካ ነገር ነው። አብርሽና ሩታ አንድ ላይ ለማድረግ በፍቅር ልዑልን እንዲያሳድጉ የተሻለን ነገር አድርገናል። እግዚአብሔር ግን አልፈቀደም። ያ ትዳር አንድ እንዲሆን እግዚአብሔርም ካልፈቀደ እነሱም ሊስማሙ ካልቻሉ ለራሳቸው መተው ነው። ስለዚህ እኛ መታገል የለብንም። በእነሱ ህይወት ገብተን እስከዛሬ ብዙ ነገር አድርገናል። በአብርሽ ህይወትም ገብተን በሩታም ህይወት ገብተን እንደ ጓደኛ እንደ ቤተሰብም ነገሮችን ለማስተካከልና ያለውን ነገር እናንተም ደስተኛ እንድትሆኑ ሞክረን ነበር። ያ ነገር ግን ሊሳካ አልቻለም። አብርሽና ሩታ ሊታረቁ አልቻሉም። የቀድሞ ፍቅራቸው ሊመለስ አልተቻለም። ሩታም ብዙ መስዋዕትነት ከፍላለች። መሆን ያለባትን ሁሉ ሆናለች። የሴት ጥግ ፈተና ተፈትና ሁሉ ነገር አልፋለች። ከእንግዲህ ለሷ ፈተና አዲስ ነው ወይ ደግሞ ብርቋ ነው አይደለም። ብዙ ነገር ተፈተና ስላለፈች አይደል ካለኝ አንድም እሱ ማለትም ያው ቢኒ እንዳለው ሁላችንም በቻልነው አቅም ሩታም አብርሃምም አንድ ላይ እንዲሆኑ ከአቅማችን በላይ ለፍተናል። አይደለም እናንተ ራሱ በቃችሁ በቃ እነሱ ውጡ እስከተሉን ድረስ ብዙ ነገር ለፍተናል። አብርሃም ደግሞ ለዚህ ነገር የሚሆን ሰው እንዳልሆነ በብዙ ነገር አሳይቶናል። ሄርሜላ ደግሞ አልፎ ተርፎ እንደገና እንደምታዩት ፍቅርን ይዟት መጥቷል። ስለዚህ አብርሃም በፍጹም ለትዳር የሚሆን ሰው አይደለም።
አለ አባትነት የሚሆን ሰው አይደለም። አንዳንዴ የሰው ልጅ ያለ ቦታው የገባ ሰው ኦልሬዲ ከቦታው እንዲወጣ ማድረግ ነው እንጂ ወደ ቦታው እንዲመለስ ያለ ፍላጎቱ ያለ ፈቃዱ ማድረግ አለብን ብዬ አላስብም። ስለዚህ እውነት ለመናገር በቃ አብርሃም ከሩታ ጋር እንዲሆን ብዙ ለፍተናል፣ አልሆነም። ሩታም ለፍታለች፣ አልሆነም። በቃ አብርሃም የራሱ ህይወት እንዲኖርና ከፈለገ ከሄርሜላ ጋርም ከፈለገው ሰው ጋር መሆን ይችላል። ግን ድጋሚ እየመጣ ድጋሚ ህይወታቸውን እየበጠበጠ ድጋሚ ሩታን እያስለቀሰ ማየት ስለማንፈልግ ከእንግዲህ በኋላ ሩታና አብርሃም አንድ ላይ ይሁኑ ምንልበት ምንም ምክንያት የለም። ኦልሬዲ ሁሉም ነገር አብቅቷል። አንዱን አለፍን ስንል አንደኛው ሴት ይዞ ይመጣል። አሁን አንዱን አለፍን ስንል ፍቅርና መጣ። አሁን ደግሞ ፍቅርን ትቶ ማን እንደሚያመጣ አናውቅም። ይሄ ልጅ ሲሰኝነት አለ አይደል? አንዳንዴ አሁን ስለ አብርሽ ምናምን ልናወራ አይደለም። ከዚህ በፊትም ሰድበነው መክረነው ተገጽጾም ያልተመለሰ ሰው ነው። ብቻ ስለ አብርሽ ለመሳደብ ወይ ለማውራት አይደለም የመጣ ነው። ስለ ሄርሜላ መጥፎ ነገር ለማውራት አይደለም። ስለ ሩታ መጥፎ ነገር ለማውራት አይደለም። ብቻ እኔ ከዚህ በፊት ሩታና አብርሽ አንድ ላይ ሆነው ልጆቻቸውን በፍቅር እንዲያሳድጉ ምኞት ነበረኝ። አሁን ላይ ግን ያ ምኞቴ ሙሉ ለሙሉ ጠፍቷል። እኔ በእውነት ነው የምላችሁ ሄርሜላና አብርሽ አንድ ላይ ሆነው ወደፊት ህይወት ቢመሰርቱና ቢጋቡ በጣም ደስተኛ ነኝ። ለዛም ደግሞ መስዋዕትነት ለመክፈል ሁለቱን አንድ ለማድረግ ያው በእናንተ ፊት ቃል እገባለሁ። የምሬ ነው። ይሄ ያስመሰልኩኝ ምናምን አይደለም። የምሬ ነው። ከውስጥ የተሰማኝ ስሜት ነው። አብርሽ ተመልሶ ከሩታ ጋር ታርቆ ህይወቱን እንደ ድሮ ይሆናል ብዬ ስለማላስብ አሁን ላይ ግን ከሄርሜላ ጋር ታርቆና ሄርሜላን ብዙ ከፍላለች ለመስዋዕትነት ለአብርሽ የራሷን ለማድረግ ያው ብሩክም እየመጣ ነው ከሩክ ይታየኛል። አው ብቻ እኔ አላቅም። ሰላም ነው ካልሻ ወይ አማን ነው እንዴት ናችሁ? አለን በሉት ቤተሰቦች። እኔ ማለት እና ቡቡዬ ወይ ሰላም ነው እንዴት ነው አለው? ቆይታ አሪፍ ነው። ቆይታ እግዚአብሔር ይመስገን። አቻክላችሁ ፍጠራችሁ የሆነ ማታ ፕሮግራም ነበር ቢኝ በጣም ደክሞኝ ነበር። አረፍኩ መሰለኝ። በጣም ሶሪ። እኛም ያው ጊዜን አመቻችተህ ወደኛ ስለመጣ እጅግ አድርገን እናመሰግናለን። ያው ከዚህ በፊት እኔ እናንተ ተገናኝተናል። በአሚሩ ጋር የሆነ ነገር አለመግባባት ተፈጥሮ ሄደናል። ለዛም ይቅርታ ጠይቄ ዛሬ ግን ዋንኛ የፈለኩ ማለት የፈለግነ እኔም ካሊብም የፈለግነ አብርሽ ከሩታ ጋር ያለው ህይወት እንዳበቃና ተስፋ እንደሌለው ሁላችንም እናውቃለን። ያን ብቻ አይደለም አብርሽ ወደ ሩታ ቢመለስም ድጋሚ አዲስ ህይወት ደስተኛ ይሆናሉ ብለን ስለማናስብ አሁን ላይ ሙሉ ለሙሉ ማድረግ የምንፈልገው መስዋዕትነት መክፈል የምንፈልገው አብርሽና ሄርሜላን አንድ ማድረግ ነው። ከዛ ዋንኛ ደግሞ አንተን የጠራነ ማድረግ በእኛ በኩል እንድናደርግላችሁ የምትፈልገው ነገር ካለ ነግረን ለማድረግ ዝግጁ ነን ለማለት ነው። ኦኬ ቢኒ ለይቅርታው ተቀብያለሁ። እኔ መጀመሪያም ቂም አልይዝም። የቂም ሰው አይደለሁም። ኖርማል ምንም እናንተ ደም የተቀባባነው ነገር አይደለም። በንግግር ስለሆነ እኔ ቂም አልይዝም። ቢኒ ይቅርታ ሰው ስለሆንክ በጣም አመሰግናለሁ። ሲቀጥል መጀመሪያም እኮ ነግረናችሁ ነበር ፍቅር ይቀድማል፣ ሄርሜላና አብርሃም ጋር ነው ፍቅር ያለው ብለን በጣም ለፍተናል። የዛኔ እናንተ ልይዟችሁ ይሁን ሰንበዲ የሆነ ነገር ሊሆን ይችላል አላውቅም፣ ያው የትነት ስሜት ሰምቷችሁ ሊሆን ይችላል አይሆንም ብላችሁ በጣም የተሟገታችሁን እናንተ ነበራችሁ። አሁን ላይ ግን እንደዚህ እንድትቀየር ያደረገ ምንድነው? በምን ላምን እችላለሁ? ቢኒያምም ካሌብም ገብቷል አይደለ? ያው ጥያቄ እሱ ነው። ለማመን የምትችለው ከዚህ በፊት እኔም ካሌብም የአብርሽ አባትም ሙሉ ቤተሰቡ ሩታና አብርሽ አንድ ለማድረግ ብዙ መስዋዕትነት ከፍለናል። ብዙ መንገድም ሄደናል። ገብቷል። ሄርሜላንም ከህይወቷ አስወጥተን ሩታና አብርሽን አንድ አድርገን በፍቅር እንዲኖሩ ብዙ ነገር አድርገናል፣ ከምል በላይ ማለት ነው። ዛሬ ላይ ግን ከምል በላይ ተስፋችን ተሟጦና ደክመን ሁሉ ነገር ሰልችቶን ያለ ነው። ስለዚህ ዛሬ ላይ ደግሞ አብርሃም ወደ ሩታ ቢመለስ እንደማይጠቅማት ሁላችንም የምናውቀው ነገር ነው። ስለዚህ የማይጠቅማትን ሰው ደግሞ ታረቂና ህይወትሽን ኑሪ ከማለት ይልቅ እሱን ከሚወደው ሰው ሄርሜላም ደግሞ ከምትወደው ሰው ጋር በፍቅር ቢኖሩ እኔ እያስመሰልኩ አይደለም፣ እግዚአብሔርን በጣም ደስተኛ ነኝ። ይኸውልህ ገብቷል። ሄርሜላና አብርሽ ታርቀው የወደፊት ህይወታቸው እንዲኖሩ አሁንም ደስ ይለኛል። መክፈልም ያለብኝ መስዋዕትነት ካለ ለመክፈል ዝግጁ ነኝ። አሁን ላይ ሰልችቶናል ነው የምልህ። ገብቷል። አብርሃም ወደ ሩታ ቢመለሱላ እንደማይጠቅማት እናቀ ለዛ ነው አሁን ይሄ ነገር ያመጣው ቢኒ
አሁን ላይ ነበረ ማምጣት የነበረብህ። ያኔ ፍቅር ሳትመጣ በፊት ነበር። አሁን ሶስተኛ ሰው መጥቷል ፍቅር ላይ። ምክንያቱም አሁን አብርሃም ከሄርሜላ ጋር አይደለም። ከሄርሜላ ጋር ሆኖ ኖሮ ቢሆን ኖሮ ይሄን ነገር ብትሉን እንቀበላችሁ ነበር። ገብቶሃል አይደል? አሁን ግን ፍቅር መጣች። አሁን እኛ ያለን ዋናው ፍቅርና አብርሃምን እንዴት ማራረቅ ነው እንጂ አሁን እኮ ሆነም ቀረ አብርሃም ሩታ ጋር አይደለም። ሩታ ጋር ሄርሜላ ጋር አይደለም። ሶ አሁን እሱ አብርሃም ሩታ ጋር ሆኖ ቢሆን ኖሮ ይሄን ነገር ብትሉኝ እንቀበላችኋለሁ። ገብቶሃል? ምክንያቱም እህቴ ሄርሜላ ከአብርሃም ጋር እንዲሆን በጣም ስለምፈልግ ስለሚወዳት ስለምታፈቅረው እሱም ስለሚያፈቅራት ያን ነገር ስለማገናዝብ ማለት ነው። አሁን ላይ ይሄ ንግግራችሁ የሆነ አላ እንዴት ነው እንደደከመው ደክሞ ተስፋ እንደመቁረጥ የሆነ ሰው ነው ሆናችሁብኝ ነው እኮ ብሩክ። ምናልባት በአብርሃም ጉዳይ ተስፋ ቆርጠናል እንደመሰለ ሰውን እርግጠኛ ሆኜ ልንገርህ፣ ሁላችንም በአብርሃምና በሩታ መሀል ያለው ነገር ስላበቃለት እኛም ኦልሬዲ ደክሞን ሁሉም ነገር ለማቆም እየሞከርን ነው። ሩታም ደግሞ በዛ ልክ ከሱ ለመራቅ ነገሮችን ለማስተካከል እየሞከረች ነው። ኦልሬዲ ሁሉ ነገር አብቅቷል። ስለዚህ እኛ ጋር ያበቃ ነገር ስለሆነ አብርሃም ድጋሚ መጥቶ ሩታንም እንዲረብሻት ሩታ ህይወትን ገብቶ ሌላ ነገር እንዲፈጥር ስለማንፈልግ ምናልባት ከተቻለ እኛ የምንችለውን ነገር ማድረግ ካለብን አድርገን ሄርሜላና አብርሽ አንድ ላይ እንዲሆኑ እናንተም ትፈልጋላችሁ በእርግጠኝነት። ይሄ ነገር ደግሞ ሄርሜላም ትፈልገዋለች። አሁን ግን ሩታ ራሱ ከአብርሃም ጋር መኖር ፍላጎቱ የላትም። ግን ደግሞ ሄርሜላ ከአብርሃም ጋር መሆን ፍላጎቱ ስላላት እናንተም ይሄ ፍላጎቱ ስላላችሁ ምናልባት ከተቻለና አብርሃምና ሄርሜላ አንድ ላይ ማድረግ የምንችልበት ነገር ካለ የበኩላችንን ለማድረግ ዝግጁ ነን እንጂ አሁን እኛ ኦሬዲ ተስፋ ሳንቆርጥ ሌላ ነገር አሰበ ሌላ ፍላጎት ኖሮን ምንም እናደርገው ነገር የለም። ኦሬዲ በአብርሃም ተስፋ ስለቆረጥን ማለት ነው። እንግባባለን ብዬ አስባለሁ። አይ ሲጀመር ምንም እንደማታረጉብንም በጣም እርግጠኛ ነን። ምክንያቱም እኛ ጋር ንጹህ ነገር ነው ያለው። አይ ንጹህ ነገር ስለመኖር ስላለመኖር አይደለም። ንጹህ ነገር እናንተ ጋር ድሮም የለም። ግን ደግሞ ኦሬዲ ድጋሚ አብርሃም ሩታን ሌላ ነገር ውስጥ እንዳያስገባ ከመፈለግ አንፃር እንጂ እናንተ ጋር ንጹህ ናችሁ፣ ምንም ያጠፋችሁ ጥፋት የለም ማለት አይደለም። ግን ጥፋቱ እንደ ጥፋት ተተዋለ፣ ክፍተቱን እንደ ክፍተት ተተዋለ እንጂ ሌላ ነገር አይደለም። ያልተረዳው ነገር አለ። ምንም የለም። ያልተረዳው ነገር የለም። አብርሃም ሩታ ጋር መሄዱ አይቀርም። አይመጣም። ልጅ አለ እኮ ለልጁ ብሎ ነው የሚሄደው። ስለዚህ ያን እኮ ነው መጀመሪያም እኮ ምን ሆናችሁ ነው ጭራሽ ከሩታ ቆይ አትከራከሩ። አንዴ አብርሃምን ከሩታ ነጥላችሁ ጭራሽ ልጁንም እንዳያይ ልትነጥሉት ነው ፍላጎታችሁ? ያንን ይመቻልኩ እና ልጁን አያይ እኮ ልጁን እንዲያይ ማይሄድ እኮ ነው አባባል። አሁን ከምንከራከር ማለት ነው ዋንኛ ዛሬ የመጣንበትና ዓላማ እንርሳ። ይኸውልህ እዚህ ጋር የምታዩት ካሜራማንም በደንብ አሳያቸው። በጣም ወዳቸው ፎቶ ነው። ምናልባት ካየው ሩታን እርጉዝ እያለችበት 7 ወር 8 ወር ያለችበት የዛኔ ደስ የሚል ህይወት ፍቅር ያለበት እና ደግሞ ልጅ ይመጣል የሚል ጉጉትና ተስፋ የነበረበት ህይወት ላይ ነው። ገብቷል? ይሄ ፎቶ ምናልባት ደግሞ አብዛኞቻችሁ ታስታውሳላችሁ ዱባይ ቫኬሽን ሄደው ለመዝናናት ምናምን ይሄን የመሰለ ፍቅር ዛሬ ላይ ግን ደምዝዞና ተስፋ ቆርጦ ነው ያለው። ገብቷል? እኛም ደግሞ ያንን ፍቅር በማሰብ ዛሬ ላይ ብዙ መከራ እየደረሰብን ዛሬ ብዙ ስድብ እየደረሰብንም አብረው እንዲሆኑ ፈልገን ነበር። ግን ደግሞ አብርሃም ያንን ነገር ሊያደርግ አልቻለም። ገብቷል? ወደ ሩታ ከመመለስ ይልቅ ሌላ ሴት ላይ መጫወት ልምድ አድርጎ ስለተያያዘ እኔ ቃል ምገባለ ነገር በፊት ይሄንን ፎቶ ሁላ ልቀደው ይችላል። አይ እንድታመኝ እኔ እረዳለሁ። ይሄን ስላደረክ እኔ መኔታ ይጨምራል አይደለም። በቃ ይሄን አክል ነው። እኔ በአብርሽና በሩታ ህይወት ሰማኛል። እኔ ስለዚህ ነገር አይመለከተኝም። ይሄን ነገር ማድረግ የለብህም። ልንገርህ አብርሃምና ሩታ አሁንም ሆነ ልጅ አላቸው በማላቸው፣ ግን ይሄ ወረቀት በመቅደድ ምን የሚፈጠረው ነገር የለም። ይኸውላችሁ እናንተም እንድታውቁልኝ የሚፈልገው በአብርሽና በሩታ ህይወት እንደዚህ ነው ተስፋ ውስጤ ላይ የደከመው ማለት ነው። ምንም ተስፋ የለኝም። አብርሃምም አሁንም ሩታ ህይወት ላይ ቢመለስ ምንም ጥቅም የለውም ብዬ ነው የማስበው። እዚህ ፎቶ ላይ ሩታን በመቅደድ ብቻ ነው የምጸጸተው። ግን ደግሞ አንተ እንድታምነኝ ነው ይሄንን ነገር ያደረኩት። ማድረግ እንደሌለብኝ አውቃለሁ። ግን ደግሞ በምንም አይነት ሁኔታ አብርሃም ወደ ሩታ ህይወት እንዲመለስ አንፈልግም። ካመንከኝ መነኝ። አሁንም ኤርሜላና አብርሽ አንድ ለማድረግ መስዋዕትነት ክፈል ካልከኝ እከፍልልሃለሁ። ቢኒ አሁን እኮ ይሄ ስለቀደርክ ስላልቀደርክ ምንም የሚፈጠረው ነገር የለም። ከቀደርከው ግን
ምን ራሴን አንተ ላይ እንድገምት አስደረክ ይመስል ነገ ላይም ሄርሜላ ጋር መተህ ሄርሜላና አብርሽን ፎቶ ትቀዳለህ ብዬ አሰብኩኝ። ምክንያቱም ትናንትና ለና ሩታና ለና አብርሃም የምትሟገት ልጅ ዛሬ ላይ እንደዚህ ሲሆኑ ወረቀት የነሱን ፎቶ በመቅደድህ በጣም ላንተ ያለኝን አመለካከት በጣም ትንሽ እግዚአብሔርን የምሬ ነው በጣም ወርዷል። እኔ እንደዚህ እንድታረግ አልፈልግም። አይ ነው አንተ የተረዳበት መንገድና እሱ የተረዳበት መንገድ ልክ አይደለም። ብሩክ መጀመሪያ እሱ የተረዳበትን አረዳድ ለመረዳት ሞክር፣ የሱን ሐሳብ ለማግኘት ሞክር። ገባ? አሁን እሱ እያደረገው ያለው በአብርሃም ጉዳይ ላይ ሁላችንም ተስፋ ቆርጠናል፣ ሁላችንም ደክሞናል። ምክንያቱም ዛሬ ነገ ሩታ ጋር ይመጣል፣ ዛሬ ነገ ልጃቸውን አብረው ያሳድጋሉ እያልን ብዙ ጊዜያቶች ተስፋ አድርገን ብዙ ደከምን። ገባ? ያ ነገር ደግሞ እንደማይሆን አብርሃም ነው እንደማይሆን አረጋግጦ ይነገራል። ስለዚህ አብርሃም ላይ ተስፋ ከመቁረጥ የመጣ ነገር እንጂ ለአብርሃምም ሆነ ለሌላ ሰው የግል ጥላቻ የግል ምናምን ነገር ኖሮን አይደለም። ገባ? አብርሃም ኦልሬዲ ከቀን ተኝቶ ሲነሳ ሌላ ተንኮል እያሰበ ነው። ተኝቶ ሲነሳ የትኛውን ሴት ላምጣ፣ ተኝቶ ሲነሳ ማን ልግዶ የሚል አስተሳሰብ ስላለው ኦልሬዲ ከዚህ ሰው ጋር ምንም ሪሌሽን እንድታደርግም ድጋሚ ሩታም እንደተጎዳ ስለማንፈልግ እንጂ ሌላ ከአብርሃም ጋር የግል ጸብ የለብንም። ገባ? ደመኛችን ወይ የኛም ቤተሰብ አልገደለብንም ወይ አልገደልንበትም። ሁላችንም በዚህ ልክ ነው አብርሃም ላይ ተስፋ የቆረጥ ነው። በዚህ ልክ ነው ሩታም አብርሃም ላይ ተስፋ እየቆረጠች ያለው። ይሄ ነገር ማግኘት መረዳ ካልቻልክ ኦልሬዲ አንተም ጭንቅላት አይሰራም ማለት ትችላለህ። ይሄን ነገር መረዳት ከቻልክ ግን ግልጽና ግልጽ የሆነ ነገር ነው። ጭንቅላት የሚሰራው እንደዚህ ከሆነ ካሌብ አይስራ ጭንቅላት አንተ ብሩክ እኔ እሱ ነገር ሚዲያ ላይ ወጣ እንጂ አንተ ተደብቀ ከሱ የበለጠ ነው የምታረማምስ ታስታውቃለህ። ገብቶሃል አይደለ? በዚህ ልክ ነው ካሌብ ይኸውልህ ካሌብም ብሩክም አንዴ ስሙ ብሩክ መታ አንተም ካሌብን ከዚህ በፊት አታውቀውም አያውቅም። ስለዚህ በዚህ ልክ ኖርማል በዚህ እንደዚህ ናክል የሚያገናኛችሁ ቅርበት የለም። ስለ ካሌብም በዚህ ልክ አፍ ባትከፍትና ዘለፋ ባትጀምር በጣም ደስ ይለኛል። ለቃላትና ለአንደበት በጣም የተጠነቀቅክ ሰው ብትሆን አሪፍ ነው። አንተን ገብቶሃል። ከዚህ በፊት እሱ አተራማሽም ይሁን ሴትም ይሁን ነገር ያድርግ አይተውላ አታውቅም። ገብቶሃል። እሱ የተናገረው ነገር አልተናገርክም አልሰማህም ማለት ነው። ምንድን ነው ያልኩት? ጭንቅላት የለም እያለኝ ነበር። ኖ አይ ኖ አው የሱን ሐሳብ ለምን ማግኘት አልቻልኩም? ካልሻ ኖ አይደለም ጭንቅላት የለም እያለ የነበረው እሱን ለቀ እኔ የተናገርኩትን ንግግር ነው። ጭንቅላት አለመኖር እኮ ማለት ነው ድጋሚ በስድብ እየገለጽክለት ነው። ጭንቅላት ያለው ሰው ቢያንስ ስተቱ ተናግሮ ቢያንስ ስተቱ እንዲገባው ያደርጋል እንጂ ስተት ላይ ስተት አይጨምርም። ገብቷል። አንተ ደግሞ ጭንቅላት የለም ካለ ጭንቅላት እንዳለ በንጹህ ሕሊና አስተምረ መሄድ ነው እንጂ ዘለፋና ስድብ ምንም አያደርግም። ብቻ ዋንኛው ብሩክ እንድንሰዳደብ አይደለም የጠራው። እኔ መሰለብ ደስ ያለኝ አሁን አንድ ለመሆን ነው የመጣ ነው። እኔም ካሌብም ኤርሜላና አብርሽ አንድ ላይ እንዲሆኑ ትፈልጋላችሁ። ስለዚህ እኛ ደግሞ ሩታና አብርሽ ላይ ያለው ህይወት ተስፋና ምንም ውጤት እንደሌለው አውቀናል። ከዚህ በፊት ደክመናል። የብሬ ነው። እኔ በጣም ተሰምቶኛል ይሄን ፎቶ ስቀድ ለምብትል ለዚህ ህይወትና ለዚህ ፍቅር እኔም ብዙ መስዋዕትነት ከፍያለሁ። ሁለቱ አንድ ላይ እንዲሆኑ እንዳይለያዩ የተሻለኝን በሙሉ አድርጌያለሁ። ገብቷል። የኔ ህይወት ከመኖር ይልቅ የኔ ላይፍ ከመኖር ይልቅ ለነሱ ኖር ያለው ለነሱ ህይወት እስከዛሬም እየተሰደብኩ ብዙ ነገር እየተባልኩ ለነሱ ህይወት ኖር ያለው ግን ደግሞ ያ ነገር አልተሳካም። ገብቷል። አሰለ ያ ፍቅር ሊቀጥል አልቻለም። ገብቷል። ስለዚህ ያ ነገር ደግሞ ሊሳካ ካልተቻለ ይለያዩ በቃ። አብርሃም የኤርሜላ መሆን ይችላል። ይህ ነገር ስላችሁ እየከፋኝ ነው፣ ውስጤ እየከበደው መናገር እያቃተኝ ነው። ግን ደግሞ አብርሃም ዘላለሙን ሩታን እንዲጎዳት፣ እንዲያቆስላት፣ እንዲያሳምማት ስለማልፈልግ እሷም የራሷን ህይወት ደስተኛ ሆና እንድትኖር እሱም ደግሞ ከፍቅር ጋር ደስተኛ እሆናለሁ ካለ ከፍቅር ጋር አይ እኔ ደግሞ ከኤርሜላ ጋር ለኤርሜላ ብዙ ነገር ከፍላልኛለች ካለ ከኤርሜላ ጋር ሆኖ የፈለጋችሁት ነገር ይሄን ፎቶ ጨክኝ ያልቀደርኩት ሩታ ነብሰ ጥሩ ሆና ያለው ፎቶ ስለሆነ ነው ያንን የቀደርኩት። ገብቷል። ይሄን የመሰለ ፍቅር ግን አብርሃም በገዛችሁ ነው ያጨመለቀው። ይሄ ሁሉ መስዋዕትነት የተከፈለበት ፍቅር የሩታን ቤተሰብ የአብርሽን ቤተሰብ አንድ እንዲሆኑ የሚመኝበት ፍቅር አበቃ ዛሬ ላይ አልተሳካም። ምንም ማለት አይደለም። እኛም አሁን ላይ አምነን ተቀብለናል። አብርሽና ሩታ አንድ ላይ እንደማይሆኑ የግል ህይወት እንደሚጀምሩ ሁላችንም አምነን ተቀብለናል። ያልተቀበላችሁም ሰዎች ካላችሁ ተቀበሉ። አብርሽና ሩታ መቼም አይታረቁም። ቢታረቁም ደግሞ ደስ የሚል ህይወት አይኖሩም። የምሬ ነው። እኔ ስነግራችሁ ምናልባት እናንተ ቪዲዮ ነው የሚደርሳችሁ 25 ደቂቃ ቪዲዮ ነው የሚደርሳችሁ። እዚህ ያለው ህይወት ደግሞ በጣም የሚያስጠላና የተጨመላለቀ ነው። ከዛም ባለፈ ደግሞ አብርሃም ዛሬ ላይ ወደ ሩታ ቢመለስ ህይወት ድጋሚ
ያስጠላል እንጂ ያምራል ብዬ አላስብም። ካመንከኝ እመነኝ። ይሄ ነው ልል የምችለው ብሩክ። እሺ ቢኒዬ ያልከው ነገር ትክክል ነው። ሁሉም ነገር አብርሃምና ሩታ በጣም ያስቀና ፍቅር ነበራቸው። ልጅም ወልደዋል። ደስ የሚል ልጅ ነበራቸው። በጣም ደስ የሚል ፍቅር ነበራቸው። አሁን ላይ ግን ያ ነገር ተቃራኒ ነገር ሆኗል። ምንድነው ተቃራኒው ነው? አብርሃም አሁን ያለው ልቡ ሌላ ሰው ጋር ነው። ሩታ እናንተም እንዳላችሁት አብርሃም በዚህ ሰዓት አይጠቅማትም፣ ምንም አያረጋትም፣ ምንም አያረግላትም። ምክንያቱም እናንተ ወንድሞቿ አላችሁ። አሁን ላይ ሉሌም ስላለ ብቻዋን ማሳደግ ትንሽ ይከብዳታል። አብርሃም ኖረም አልኖረም ለሩታ ምንም ዋጋ የለውም ብዬ ነው ማስበው። ምክንያቱም አብርሃም አሁን ልቡ ያለው ሄርሜላ ጋር ብዬ ነው ማስበው እንደኔ። ያ ነገር ስለሆነ እናንተ ለሩታ ተጠቅሟታላችሁ ብዬ ስለማስብ ይሄንን ይቅርታ ወይም የሄርሜላ ጋር እኑን የምትሉትን ነገር አልቀበላችሁም ቢኒ። ምክንያቱም ያንን እናንተ ጥላቻ አይደለም፣ ሄርሚን ጠልታችሁ አይደለም። ምንድነው ሩታም እኔ የታለኝ ሄርሚም እንደ እህቴ ስለሆነች ሩታ እንድትጎዳ አልፈልግም። ሩታ ልጅ አላት። በጣም ብዙ ቻሌንጆች ሊያጋጥሟት ይችላሉ። ያ ነገር ስለሆነ እናንተ ወንድሞቿ ደግሞ በዚህ ሰዓት ነው አጠገቧ መሆን የምትችሉት እንጂ በዚህ ሰዓት መራቅ አይለባችሁም ለማለት ብዬ ነው እንጂ እናንተን ጠልቼ አይደለም። ብሩካ እኛ በእርግጥ እኛ መቼም ቢሆን እኮ ከሩታ ጎን አንርቅም። ይሄ ግልጽ የሆነ ነገር ነው። ሩታ እህታችን ነች። ምንም እንድትሆን ማንንም እንዲያስከፋ ስለማንፈልግ ነው ዛሬ ይሄ ሁሉ ውሳኔ እየወሰነንም ያለው። ቢኒያም እያደረገ ያለው ሩታ እንድትጎዳ ካለመፈለግ አንፃር እንደ ወንድም የእህትነት ስሜት ስለተሰማው እህት ስላለው ሴት ልጅ ስትጎዳ ማየት ስለማይፈልግ ከዚህ በላይ አብርሃም ሩታ ላይ እንዳይጫወት ማየት ስለማይፈልግ አብርሃም የሰው ህይወት እቃ አድርጎ እንደፈለገ እያደረገ ባለበት ሁኔታ ላይ ቢኒያም ግን ይበቃል፣ እኔም ይበቃል ያልኩትበት ምክንያት ምንድነው? ለሩታ በማሰብና ለሩታ በመጨነቅ ነው። ገባ? በየትኛውም ሁኔታ በየትኛውም አጋጣሚ እኛ ከሩታ ጎን የሩታ ውድቀቷና ማዘን ስለማንፈልግ ሁልጊዜም ከጎኗ። ነገር ግን አንተ ምናልባት እንደ እህቴ ነች ሄርሜላ ምናምን አስብላታለሁ እምትል ከሆነ ይሄን ነገር ከሄርሜላ ጋር አውራ። እኛም ምናልባት ከፈለጋችሁን ከጎናችሁን እንድቆም ምን ማድረግ እንዳለበት በቃ ድጋሚ ሌላ ሰው ህይወት እንዳይጎዳ ስለምንፈልግ ብቻ ማለት ነው። በየትኛውም ሁኔታ ከፈለጋችሁ አለንላችሁ፣ እናወራለን ብዬ አስባለሁ። ብሩኬ እሺ ካሊ ቴንክ ዩ ቢኒ። እሺ በጣም ነው አመሰግናለሁ። ጥሩ ጊዜ ነው በእግዚአብሔር። በጣም ያልገመትኳችሁ ሰው ናችሁ የናችሁት። ችግር የለም እናወራለን። እሺ ብሩክ ቻው። እሺ ጃራ ብቻ ምን ማለት እንዳለብን አናውቅም። አዎ ቢኒ እውነት ለመናገር አሁን ቅድም ስታወራ በጣም እኔ ስሜቴ የተነካ በጣም አንዳንዴ የሆነ በአብርሃምና በሩታ ትዳር ለማስተካከል የተባልናቸው ነገሮች የተሰደብናቸው ስድቦች ሁላችንም ላይ የተባለው እያንዳንዱ ነገር ስንት ማስፈራሪያ ሲደርሰን ሁላ ከሩታ ጎን ቆመን ያወራንባቸው ትዳራቸውን እንዳይፈርስ የሄድንባቸው መንገዶች ሳስብ ዛሬ እንደዚህ መሆኑ እንደዚህ ተለያይተው መቅረታቸው በራሱ ሳስብ በጣም ማያዘንኩ ነው። አዎ ከምንወዳቸው ሰዎች ተጣልተናል። ማጣት የሌለብን ሰዎችን አተናል። በእነሱ ምክንያት አብሮ አደጎች ሆነን እስከ መደባደብ ዛሬ ላይ ቂም እስከ መያያዝ የደረስነው በአብርሽና በሩታ ምክንያት ነው። ገብቷችኋል። ግን ደግሞ ያ ሁሉ የለፋንበት ህይወት ያ ሁሉ የደከምንበት ህይወት ዛሬ ላይ ሊሳካ አልቻለም። አብርሽና ሩታ ታርቀው ልውልን ማሳደግ አልቻሉም። ስለዚህ ብዙ ነገር እናንተም ብላችሁናል። ከህይወታቸው ውጡ፣ የራሳችሁ ህይወት ለምን አትኖሩም? ሁሌ እየመጣችሁ ምናምን ብላችሁናል። ግን ደግሞ እኛ እዚህ ያለውን ህይወት እያየን ከምናልፍ ያኔ አብርሽ ልጅ እያለ ሩታ ወዶ አፍቅሩ ልጅ እስከ መውለድ ሲደርሱ ሲጣሉ ግን አላስቻለንም። እንደ ጓደኛም እንደ ወንድምም ያለውን ነገር አይቶ ማለፍ ስለሚከብደን ብዙ ነገር አድርገናል። እናንተም ብትሆኑ የምታደርጉት ነገር ነው። ለጓደኛችሁና ለወንድማችሁ የምትከፍሉት መስዋዕትነት ስለሆነ እኔ አይቆጨኝም። እስከዛሬም ላደረኩት ነገር ምንም አይቆጨኝም። አብርሽና ሩታ አንድ እንዲሆኑ ልጆቻቸውን በፍቅር እንዲያሳድጉ የቻልኩትን አድርጌያለሁ። ዛሬ ላይ ግን አልተሳካምና ምጸጸትበትም ምቆጭበትም ነገር ምንም አይኖርም። ስለዚህ ከዚህ በኋላ አብርሽና ሩታ እንዲታረቁ የምፈልግበት የትኛው ምክንያት የለም። እንዲታረቁም አልፈልግም። አብርሃም ሩታ ጋር እንዲደርስም አልፈልግም። ሩታም አብርሽ ጋር እንድትደርስ አልፈልግም። ሁለታቸውም የየራሳቸው ህይወት ኖረው ጭራሽ ባይገናኙና ባይተያዩ እኔ በጣም ደስ ይለኛል። ሌላም ጨምሮ አሳባለሁ።
በቃ እኔ በጣም ስሜታዊ እየሆንኩኝ ስለሆነ ምንም ከዚህ በላይ ምንም ማውራት አልፈልግም። ቅድም ሳወራ እንባዬ ራሱ የሆነ ላይ መምጣት እንትን እያለ ነበር። ምክንያቱም ያሳለፍናቸው ጊዜያቶች ያለፉት ብዙ ወራቶች ስታስብ በጣም ብዙ ስሜታዊ የሚያደርግህ ነገር አለ። ከዚህ በላይ ምንም አላወራም። ዛሬ እንደዚህ ኦልሬዲ ቁርጥ አድርጌ እንደዚህ ሁለቱ ይለያዩ እላለሁ ብዬ አንድ ቀን አስቤ አላውቅም። ገባ እና ቤተሰብ እኛም ከዚህ የበለጠ ማውራት አልቻልንም። ብቻ ከተረዳችሁን ተረዱን፣ ያልተረዳችሁንም ሰዎች ደግሞ ምንም ማድረግ አንችልም። ብቻ እንወዳችኋለን።